ቱርካን ሰሞኑን እየሆነ ባለው ነገር በፍጹም ደስተኛ እየሆነች አይደለም። በተለይ ደግሞ ሶመር ለሚኔ የሚያደርገው እንክብካቤና እንደገና በሚኔና በልጇ ምክንያት ሲጨናነቅ ስታየው ቱርካን መቅናቷ አልቀረም። ቱርካን ቀረብ ብላ ለመጠየቅ እየሞከረች፣ ነገር ግን ሶመር ቶሎ ቶሎ ይናድዳል፣ ይበሳጫል፣ ቶሎ እልህ ይይዘዋል። አሁን ቱርካን እንዲህ ግራ ገብቷት ባለችበት አጋጣሚ ኒያት እየደወለላን ነበረ። ኒያት ምነግርሽ ነገር አለ፣ እንገናኝ፣ በጣም ጠቃሚ ነው አላት። ከዛ ቱርካን እሱን ስልክ ካናገረችው በኋላ እሱ እንደደወለልኝ ሶመር ከጠየቀኝ ልንገረው አልንገረው ብላ ራሷን እየጠየቀች ትመለሳለች። ከዛ አብረው ምሳ እየበሉ ነበረ። የኔ ፍቅር ማን ይደወለልሽ ብሎ ይጠይቃታል። ከዛ እሷ ኒያት ደወለልኝ ለማለት በጣም ፈራችና ከቤት እንደተደወለላት ነገረችው። ጎረቤት እንደደወለላትና የእናቷ ሁኔታ ሊነግሯት እንደደወሉላት ሊጠይቋት ጭምር አሳወቀች። ከዛ በኋላ ሩቻል ዝም ብላ ቱርካንን አየቻት። ቱርካንን ጠንቃ የምታውቃት ይመስላል። የደወለልሽ ሰው ስለ እናትሽ ጥሩ ነገር ሊነግርሽ የደወለልሽ አይመስልም፣ ወይም ጥሩ ነገር የነገርሽም አይመስልም አለቻት። ቱርካን እንደተረበሸች ያስታውቃል። ከዛ ቱርካን አይ ምንም አይደል ብላ መደባበቋን ጀመረች። በሌላ በኩል እነ ዶኖሽ እናታቸውን ቀጥታ ወደ ክሊኒክ ይዘዋት ሊመጡ ናቸው። ወደሚቀርባቸው ሆስፒታል ይዘዋት እየሄዱ ድንገት ሴርዳር እያገኛቸው ነበረ። በቀጥታ አብረው ይሄዳሉ። በአንድ በኩል ነስሪን አለፍ አለፍ እያለች ብዙ ነገር ማስታወሷን እንደቀጠለች ነው። ነገር ግን ነስሪን አሁንም ቢሆን ትርጉም ያለው ነገር ለማስታወስ ብዙ ይቀራታል። በሌላ በኩል ሶመር ከቤት ሊወጣ ነው። ሶመር ብቻውን ከቤት እየወጣ ከዛ ቱርካን ወደሱ ቀረብ ብላ ልትወጣ ነው አለችው። አዎ ልወጣ ነው፣ ስራ መሄድ አለብኝ። እንዴ ነው በኋላ ብንገናኝስ ከቤት ወተን ሻይ ብንጠጣስ አላት። አያስፈልግም፣ እዚህ ሆናለሁ፣ እረፍት እፈልጋለሁ አለችው። በቃ እንግዲህ እንደዛ ከሆነ በኋላ እንገናኛ ብሏት ሊስማት ወደ ጉንጯ ተጠጋ። ሲጠጋ እየሸሸችው ነው። ከዛ ሶመር ግራ እየገባው ከቤት ወጣ። ከዛም በኋላ ሚኔም ብትሆን ልጇን ይዛ ከቤት ልትወጣ ነበረ። ቱርካን ተከትላት እየገባች ነው። ቱርካን ቆም ብላ ትከታተላለች። ታዲያ አሁን ብቻሽን ልትሄጂ ነው ማለት ነው አለቻት። ከዛ ሚኔ ምን አማራጭ አለኝ፣ ብቻዬን መሄድ አለብኝ እንደሆነ ልጄ ታሞ አይቀር እያለቻት ነው። እሺ ሚኔ አቶ ኒያት ደውሎልኝ ነበር አለቻት። ምን ኒያት ደወለልሽ? ምን አለሽ ስትላን ነበረ። ሚኔ ደንገጥ ብላ ምንድነው የፈለገው? ምን ፈልጎ ደወለልሽ አለቻት። እኔ ሊያገኘኝ ነው የፈለገው፣ ልንገርሽ ብዬ እኮ ነው አለቻት። ቆይ ታዲያ እኮ ከአንቺ ታዲያ ምን ፈልጎ ነው በስኪ ተናገሪ አለቻት። አላውቅም፣ እንዴ ላቅ እችላለሁ? ለዛ እኮ ነው የነገርኩሽ። ምንድን ነው ባልሽ ከኔ የሚፈልገው? ሀሳቡን አንቺ ታውቂ የለ ባልሽ አይደለ አለቻት። ከዛ ሚኔ አሰበችና ያስታወሰችው የሆነ ሰዓት ላይ ሶመርና እሷ በመኪና ወደ ቤት እየመጡ ነበረ። በተለይ ከእስር ቤት እንደወጣ። በአሁኑ ግን ኒያት በጣም እያበዛው ነው፣ ከኔ ጋር መጣላት ጀምሯል መሰለኝ፣ ለቱርካን ሁሉንም ነገር ነግራታለሁ ብሎ ሲያስፈራራኝ ነበረ ብሏታል። እንዲህ ያለውን ነገር ካስታወሰች በኋላ ቱርካን ሄደሽ አግኘሁ፣ የሚልሽን ነገር ስሚው፣ በእርግጠኝነት የሚልሽን ነገር መስማት አለብሽ፣ አዋሪው፣ ይኸውልሽ ይህን የምታረጊው ለሶመርን ብለሽ ነው አለቻት። ኧረ አይሆንም፣ ሶመር ቢያውቅስ ጥሩ አይደለም፣ ከሱ ጋር ጣላለሁ እያለች ነው ቱርካን። ነገር ግን ሚኔ ኧረ አትጣይም፣ እንደገና ሶመርን ሊያቅ ይችላል፣ እባክሽ ቱርካን ይህን ነገር ማድረግ አለብሽ፣ ሄደሽ ይኸውልሽ ይሁን ነገር አድርጊ፣ ንገሪው፣ እኔ ከሱ ጋር በቃ እንደማልቀጠል ንገሪው፣ ይህን ነገር ለኪራዝ ብለሽ አድርጊው በቃ እያለች አልነበረም። ቱርካን ተጨነቀች። ሚኔ እያጣደፈች ነበር በጥያቄ። በሌላ በኩል ሚኔ ከቤት እየወጣች ነው። ገና ከቤት ከመውጣቷና በመኪና ከመራቋ ሶመር ራቅ ብሎ እየጠበቀ ነበረ። ከዛ በኋላ ከሌላ መኪና ወጣችና ወደ ሶመር መኪና እየገባች ነበረ። ሩቻል ፀሐይ ነገር ልትሞቅነ ይመስላል በበረንዳ በኩል ስትወጣ ነበረ። ድንገት አየቻቸው። በጣም ነበር የተናደደችው። ከዛ ሚኔ ወደ ሶመር መኪና እየገባች ቱርካን የገባት መስሎኝ በጣም ድንግጬ ነበረ በማለት ከሱ ጎን ልትቀመጥ ነበረ። ምን ልትሆኝ ነው? ከኋላ ተቀመጭ እንጂ ልጅ አክፈሽ ከፊት ለፊት ልትቀመጭ ነው እንዴ? ከኔ አጠገብ እያላን ነው። ከዛ እየተቀመጠች ነበረ። ከዛ ይኸውልሽ ይህንን ነገር ለልጅ ብዬ ነው የማደርገው ለአንቺ ብዬ አይደለም። እሺ ከነገ በኋላ ያው ሌላ ቤት እንፈልጋለን፣ ከዛ ወደ አዲሱ ቤት ትገቢያለሽ እያላን ነው። ምን ማለት ነው አልገባኝም ትሏለች። በቃ ይሄ ነው እውነቱ ይላታል። እና በዚህ ሁኔታ ውስጥ ብቻዬን ልሆን ነው? ሶመር ትንሽ ሸፈር እንጂ ምን እያልክ ነው ያለው አለችው። ለአንቺ ረዳት ፈልግልሻለሁ፣ ምንም አታስቢ እያላን ነው። ስታስበው ቀላል ይመስላል እንዴ? ይኸውልሽ ልጅ 1 ሰዓት 2 ሰዓት ትተኛለች፣ ከዛ ታለቅሳለች፣ ትበላለች፣ ታለቅሳለች፣ ብቻዬን ይሄን ነገር መቋቋም አልችልም ስትል ነበር። ከዛ ሶመር ታዲያ ማኑ ልጅ ያለሽ ብሎ እየጮኸ ነበረ። እንዲህ ሲላት ደንግጣ አየችው። እሱም ዝም ማለት ትንሽ ደንገጥ ብሏል። ይቅርታ የምሬን አይደለም ተናድጄ ነው እያላን ነው። በሌላ በኩል ሩቻል ቆም ብላ በበረንዳ በኩል ነገር ስታይ ነበረ። ተናዳለች። ድንገት አይላ መጣች። ከዛ ጠበቃሽ እየፈለገች ነው አለቻት። ከዛ በቀጥታ ሩቻል ወደ ውስጥ እየገባች ነበረ። ጠበቃዋ የመጣው ሩቻል በጠየቀችው መሰረት ሪፖርት ሊያደርግ ነበረ። ይህም ደግሞ የእሷ ባል ኦዞር ወደ ሙስጠፋ ወደ ድብቅ ልጁ ገንዘብ ካዘዋወረና ካላዘዋወረ እንዲያረጋግጥላን ነበረ። የሆነ አዲስ ለውጥ አለው ያለችው ወይዘሮ ሩቻል ምንም አይነት ለውጥ የለም፣ ሙስጠፋ ያልችን ወደሚባል ስም ምንም የገባ ገንዘብ የለም፣ በቅርብ ቀን የተደረገ ዝውውርም የለም አላት። እንዴት ሆኖ ምናልባት የሚስጥር አካውንት ቢኖራቸውስ ብላ ጠየቀችው። ኧረ እንደዛ አይሆንም፣ ማይታሰብ ነገር ነው። በእርግጠኝነት የምነግርሽ ነገር ሙስጠፋ ለገንዘብ ግድ ያለው ልጅ አይመስልም፣ ከአባቱ ጋር የበለጠ መቀራረብ ብቻ የሚፈልግ ይመስላል አላት። እየበለጠ እያስፈራት መጣ። በሌላ በኩል ሙስጠፋ አሁን የአባቱ ቢሮ ውስጥ ነው ያለው። ቆሞ የቱርካንና የሶመርን የጋብቻ ፎቶ እያየ ነበረ። ከዛ ድንገት ኦዞር መጣ። የወንድም ሰርግ ነበረ
ያው እንደ ድሉ ነው በቦታው አልተገኘም እያለው ነው። አረለ ጥሩ ነው አሪፍ ነው እንግዲህ ምን ይባላል ሁለቱም ትዳራቸውን ያዝልቅላቸው በፍቅር በደስታ ይኖሩ እያሉ ነበረ። ከዛም ኦዙር እየተቀመጠ ነው። ታዲያ ቁርስ በላ ና እንብላ አብረን አለው። አይ እኔ ቁርስ መብላት አልለመደብኝም ይለዋል። ምን ማለት ነው ቁርስ ይዘለላል እንዴ? ቁርስ እኮ በጣም አስፈላጊ ነገር ነው አለው። አይ ምናልባት እኔ ከቁርስ የበለጠ አስፈላጊ ነገር ቢኖረኝስ በህይወቴ አለው። ጥሩሽ እያለው ነበረ። ከዛ ለምንድን የጠራኝ ብሎ ሙስጠፋ ጠየቀ። ይኸውልህ ሙስጠፋ እኔ እንኳን እዚህ ድረስ እንድትመጣ የጠራውክ የሆን ነገር ልጠይቅ ነበረ። ሙስጠፋ ያንተ እርዳታ ያስፈልገኛል አለው። ሙስጠፋ ጆሮን ለማመን እየከበደ ነበር። ፈጣሪ ሆይ ከመጀመሩ እንዴት ሆኖ አለው። ይኸውልህ ሶመር በጣም ብዙ ግጭት ውስጥ እየገባ ነው ያለው። ሶመር በቃ በየጊዜው እየተጣላ ነው ያለው እና በአሁኑ ድጋሚ ከተጣላ መታሰሩ አይቀርም። በጣም አደገኛ ሁኔታ ውስጥ ነው ያለው እና እኛ ጣልቃ መግባት አለብን አለው። እንዴት ታዲያ ምን እያልከኝ ያለው? ምንም እየገባኝ አይደለም። ታዲያ ምን ላድርገው? ምን ማድረግ አለብኝ? ምን ሄጄ ልደባደብለት? ለምሳሌ እኔን አሁን ተናዶ ቢመታኝ ይታሰራል ማለት ነው? ኧረ በጣም የሚገርም ዜና ነው እንኳን ነገርከኝ እያለ ይስቃል። ሙስጠፋውን የቀልድ ጊዜ አይደለም አሁን መቀለድ የለብህም ይሄ ቀልድ ነው እንዴ አለው። ታዲያ ከዚህ የበለጠ ቀልድ አለ እንዴ ይለዋል። ይኸውልህ ሙስጠፋ እንዲሰማኝ አሁን አንተ ከወንድም ጎን መቆም አለብህ እያለው ነው። ለእኔ ችግር ድብድብ ምናምን አዲስ ነገር አይደለም። ልጅን ለመጠበቅ ብለን እኔን እሳት ውስጥ ልከተኝ ነው እያሉ ነበረ። እንደውም አንተ ከሱ ጋር እንድትቀራረብ እድል ይፈጥርልሃል እንጂ እንደውም ወደ ቤተሰባችን እንድትቀርብ እንድትጠጋ ጥሩ አጋጣሚ ይፈጥርልሃል እንጂ ምን እያልክ ነው ያለው ይለዋል። ነገር ግን ሙስጠፋ እያመነበት አይደለም። አንተና ወንድም የምትቀራረብበት ጊዜ አሁን ነው እያለ ግን ኦዙር ይመክረዋል። በሌላ በኩል እነ ዳሪያ እናታቸውን ይዘው ሆስፒታል መጥተዋል። አሁን የሲርዳር አባት መቴን ቢሮ ገብተዋል። ወደ እሱ ቢሮ ከገቡ በኋላ ዶኖሽና ዳሪያ ለሁለት በጥያቄ ያፋጥጦ ጀመረ። ከአመታቶች በፊት ስለተደረገ ሕክምና እየጠየቁን ነበረ። ፌሪዴ የምትባል ሴት ከመሞቷ በፊት የወለደቻት ሴት በተመለከተ እየጠየቁት በመጀመሪያ ደረጃ በጣም ብዙ ዓመት ነው። እኔ እሱን ላስታውስ አልችልም። ባስታውስ እንኳን ይህ የሆስፒታላችን ህግ ነው። እንዴት ብዬ ነው እንደዚህ አይነት ነገር ልነግራችሁ የምችለው? እንደውም እኮ ምናልባት እናንተ በማየውን ነገር ተጨናነቃችሁ እንጂ ያው እሷ ወልዳ ከሆነ ቀጥታ ለቤተሰብ ነበር ልጁ የሚሰጠው እንጂ ሌላ ሰው አይወስደውም። ዝም ብላችሁ ነው የምትጨነቁት። ይሁላችሁ እናታችሁን ደግሞ አታስጨንቋት በማለት እየመከራቸው ነበር። ነስሪን ድንገት ከተቀመጠችበት ተነሳች። ትነሳና በመስኮት በኩል እየተመለከተች ነው። ይሁላችሁ እናታችሁ የምታገግምበት ቀን እየቀረበ ነው ያለው። እናንተ ለእናታችሁ ፍቅር መስጠት ብቻ ነው የሚጠበቅባችሁ እያለ መከራቸው። እንዲወጡ እየጠየቃቸው ነበረ። ተያይዘው እየወጡ ነበር። ከዛ መቴን ወደ ልጁ ቀርቦ ሲርዳ ተጠንቀቂ ይሁለ ወይዘሮ ነስሪን ቅርብ ጊዜ ትድናለች እና ይህ ነገር ይረሳል። አንተ ግን ይሁለ ሴቶቹ ስለዚህ ጉዳይ ሲያስቡ እነሱን ለማረሳሳት ሞክር ብሎ መከረው። በተመሳሳይ አጋጣሚ እነ ሶመር እንዲሁም ሚኔ በቀጥታ እነ ዶኖሽ ያሉበት ሆስፒታል መጡ። ከመኪናው እየወረዱ ነበረ። ተያይዘው ወደ ውስጥ እየገቡ ናቸው። እነ ዶኖሽ ደግሞ ከእናታቸው ጋር ሆነው ቀጥታ እየወጡ በር አካባቢ ቆመው ነበረ። ድንገት ሶመር ከሚኔ ጋር ሆነው ወደ እንግዳ ተቀባዩ ወደ ሪሰፕሽኒስቷ ሲጠጉ አዩቸው። ደነገጡ። ዶኖሽ ጠራችሁ እንዴ ሶመር ብላ ስጠራው ሶመር ክው ነበር ያለው። ሚኔም ዞር ብላ አየቻቸው። ሶመር ደንግጦ ፊቱ ሲደነባብር ይታያል። እንዴ ሴቶች እንዴት እዚህ መጣችሁ ብሎ ወደ እነሱ እየቀረበ ነበረ። ነስሪን ይህን ጊዜ ሚኔን ስታያት ብዙ ነገር እያስታወሰች ነው። የሚኔ ለመጨረሻ ጊዜ ቤት ስትመጣ የተረገዘው ልጅ ከሶመር ነው ብላ የነገረቻትን ነገር አስታወሰች። ትርጉም ያለው ነገር ለማስታወስ በጣም ከብዷን ነበር። ነገር ግን አሁን ትርጉም ያለው ነገር ነው እያስታወሰች የነበረው። ነገር ግን ወዲያው ነበር የታወከችው። ከቁጥጥሯ ውጭ ሆነ። ምን ልታረግ መጣ ብለው ዳሪያና ዶኖሽ በጥያቄ አፋጥጦ ጀመረ። ያው ሚኔን ታውቋታላችሁ የኔ ረዳት ናት እና ልጇ ታማባት ላግዛት ብዬ ነበር የመጣሁት ብሎ ተናገረ። እንዲህ እያለ ከዛ ሚኔም ቀረበች። ልጇን እንዳቀፈች ሆን ብላ ስትቀርብ የበለጠ ነስሪንን እያዋከበቻት እንዲሁም በጣም እንድትታወክ እያደረገቻት ነበረ። ነስሪን ታወከች። እየሮጠች ከሆስፒታሉ ስትወጣ ልጆቿ ይከተሏታል። ጆሮዋን ይዛ እያለቀሰች ነበረ። የሆነ ድምፅ እየሰማች ነው። ከዛ ልጆቿ ለሁለት ይዘዋት ከተንበረከከችበት እያነሷት አብሯት ወደ ቤት ሊመለሱ ናቸው። በሌላ በኩል ቱርካን ኒያትን አገኘችው። ኒያት የሆነ ቦታ ባህር ዳርቻ ላይ ቁጭ ብሎ እየጠበቃን ነበረ። እንደምትመጪ እርግጠኛ ነበርኩኝ ይላታል። ከዛ እሱ ያው ሚኔ እንድመጣ ባጠይቀኝ ኖሮ አልመጣም ነበረ አለችው። ኧረ እባክሽ ሚኔ እንድትመጪ ጠየቀችሽ እያላን ነበር። እሷም እየተቀመጠች አዎ አለችው። ይሄ ማለት ሁሉም ነገር በእጇ ነው ማለት ነው አላት። ምን ለማለት ፈልገ ነው አለችው። ጥሩ ሽለማ ነው ያው ልንገርሽ እያለ ግራ ተጋባ። እውነቱን በሙሉ ሊያፈርጠው ነበር። ነገር ግን ይሄ ለሚኔ እንደሚመቻት ሲገባው ቀስ ብሎ ሀሳቡን እየቀየረ ከዛ በኋላ ሌላ ሀሳብ ሊነግራት እየሞከረ ነበረ። እነ ዳሪያ እናታቸውን ይዘው ወደ ልብስ ቤት መጡ። ከዛ ነስሪ ቀሚስ እየመረጠች ነው። ቀሚስ እያየች ፊቷን በመስታወት ስታየው ምን ሆኖ ፊቴ እንደዚህ ሆኖ ብላ እያለቀሰች ነበረ። በሌላ በኩል ቱርካን ደግሞ ከኒያት ጋር ለተወሰነ ደቂቃ ከቆየች በኋላ ጥሩ ነገር የነገራት አይመስልም። ትንሽ ደነጋግጣለች። ከሱ እየራቀች በጣም ክው ብላ ነበረ። እያዞራት ሁሉ ይመጣ ጀመረ። ቁጭ ብላ ታስባለች። ከዛ መልሳ ወደ ቤት ትመጣለች። በሌላ በኩል
ዳሪያ ሀካንን እያገኘችው ነው። ሀካን ናፍቀኝ ነበር ብላ እያቀፈችው ነበረ። ከዛ ይኸውልህ ያ ዶክተር አሁንም እየዋሸኝ ነው፣ አሁንም ቢሆን ጭንቅላቴ ውስጥ የተፈጠረ ትልቅ ጥያቄ ምልክት አለ፣ አሁንም ቢሆን እየገባኝ አይደለም ብላ ስለ እሷ እያስረዳቸው፣ ከዛ እሱ ሊነግራት የሚፈልገው ነገር እንዳለ አሳወቃት። በል ንገረኝ እያለችው ነው። ከዛ በኋላ ወደ ካናዳ ሊሄድ እንደሆነ ነገራት። ምን ነው የባስኬትቦል ውድድር አለ እንዴ አለችው። እዛ አይደለም ያው እሱንም እማራለሁ ግን ለትምህርት ብዬ ነው የሚሄደው፣ ከዚህ በኋላ ኑሮዬን እዛ አረጋለሁ ማለት ነው አላት። እንዴት ሆኖ እንዴት ከአንቺ ጋር ነው የምቆየው ምናምን ነገር ስትለኛል ነበር እንዴ ሀካን በጣም ተሳፍራለ እያለች ስሜቴ ሆና እያለቀሰች ነበረ። እሱ ሊያረጋጋት ይሞክራል። በሌላ በኩል ነስሪን ሜሱት ወደሚተኛበት መኝታ ክፍል ገባች። ከዛ የቱርካንን ወፍ እያየቻት ነበረ። ስታያት የበለጠ ብዙ ነገሮችን እያስታወሰች እየገጣጠመች እየመጣች ነው። ቱርካን ከደቂቃዎች በኋላ ቤት መጣች። ስትመጣ ትንሽ ደንገጥ ብላ ፍራቻ ነገር ውስጧ ነበረ። በሌላ በኩል ሀካንና ዳሪያ እየተጨቃጨቁ ናቸው። ዳሪያ ሀካን የነገራትን ነገር ለማመን እየከበዳን ነው፣ እያለቀሰች ነው። ከዛ እሱ ደብዳቤ እየሰጣት ነው፣ በፈለገችው ቀን መምጣት እንደምትችል እየነገራት ደስ ብሏት ስታቅፈው ነበረ። ነስሪን አሁን የልጇ ነገር ትዝ እያላት ማልቀስ ስራዋ ሆኗል። ኔዜት እና ዶኖሽ አጠገባ ሆነው ምንድነው ያስታወሽው ብለው እየጠየቁ ለመረዳት ብዙ ታገሉ፣ አልተሳካላቸውም። በሌላ በኩል ዳሪያ በቀጥታ ወደ ፋቴ መጣች። እንደመጣች ዳሪያ የኔ ልጅ እንኳን ደህና መጣሽ እያላን ነበረ። እሷ ግን ገና ከመግባቷ አባዬ ገንዘብ ያስፈልገኛል ስትለው ነበረ። ገንዘብ ያስፈልግሻል? ጥሩ ባይገርምሽ ሁሉም ሰው ገንዘብ ያስፈልገዋል እያለ ፊት ለፊቷ ተቀመጠ። ታውቂያለሽ አንቺም እኮ ዩኒቨርሲቲ ገብተሽ የምትማሪው ጥሩ ሙያ ለማግኘት ገንዘብ ለመስራት ነው። እኔም እዚህ ደፋ ቀና የምለው ገንዘብ ለማግኘት ነው። ሁላችንም ገንዘብ ያስፈልገናል። ጥሩ ሀሳብ ነው አላት። ይሄ ምክርህን ምናምን ነገር ተው፣ አልፈልገውም፣ መስማት አልፈልግም። እኔ የምፈልገው ገንዘብ ነው አለችው። ለምንሽ አላት። ለፓስፖርት ፈልጌው አለችው። ፓስፖርት? ይህም ፓስፖርት በማለት ጠየቃት። እሱ አንተን አይመለከትም፣ ወደ ካናዳ ልሄድ ነው አለችው። ወደ ካናዳ? ምነው ባለፈው ኢዝሚር እኖራለሁ ኢዝሚር ቆያለሁ ብለሽኝ ገንዘብ አልተቀበልሽኝም ነበር እንዴ? አንቺ በቃ እንደ ልጅ ጭንቅላትሽ ውስጥ የመጣውን ነገር ማድረግ ነው እንደ የምፈልጊው አላት። ይኸውልህ ፋታ ያንረገል ልንገርህ፣ የማይረባ ጥያቄ የምጠይቀኝ ከሆነ ምንም ነገር አልፈልግም ይቅርብኝ አለችው። እኮ ለምንድን ነው የምትሄጂው ካናዳ አላት። እዛ ለመኖር አለችው። እዛ እየተማረች እንደምትሰራና እንደምትኖር ተናገረች። ከዛ ሌላውን ነገር አያገባም አለችው። ያገባኛል እንጂ አባትሽ ነኝ፣ ስለ ሁሉም ስለምታደርጊው ነገር ያገባኛል ብሎ ከእሷ ጋር እየጨቃጨቀ ያንተን ምክሮች አልፈልግም ብላው ትታው ሄደች። ቱርካን ደግሞ ቅድም ሶመር የነገራት ነገር ድንጋጤ ለቆባታል። ዝም ብላ ፎቶቸውን ታያለች፣ የእሷንና የሶመር። ከተወሰኑ ደቂቃዎች በኋላ ሚኔ መጣች። ሚኔን እየጠበቀቻት ያለ ይመስላል። ሚኔ እንደመጣችላት ተከተላት ወደ መኝታ ክፍሏ እየገባች ነበረ። ሚኔ ልጇን እያስተኛቻት ነው። ታዲያ ልጅሽ እንዴት ናት አለቻት። ደህና ናት። ያው እንግዲህ ሙሉ ለሙሉ እስክድን ድረስ ሆስፒታል እየሄድን ቼክ ማስደረግ አለብኝ ማለት ነው አለቻት። ጥሩ እኔ ምልሽ ሚኔ ምንድን ነው ስለ ሶመር ጥያቄ ልጠይቅሽ ፈልጌ ነበረ። ሶመርን መቼ ነበር ያወቅሽው አለቻት። ከዛ ሚኔ ደንገጣለችና ምንድነው ንያት ያለሽ ነገር አለ እንዴ ብላ ጠየቀቻት። ቱርካን ግን ይህን ጥያቄ መመለስ አልፈለገችም። ሶመርን መቼ ነበር የምታውቂው? እንዴት ነበር የተዋወቀችሁት አለቻት። ብዙ ዓመት ሆነ። የተዋወቅኩት ደግሞ እነሱ ድርጅት ልሰራ ስመጣ ነበረ። መጀመሪያ ለማጅ ነበርኩኝ። ታውቂያለሽ ሶመር ደግሞ በጣም ጥሩ ሰው ነው። ራሱን እንደ አለቃ አያይም፣ እንደ ማንኛውም ሰው ነው ሰው የሚቀርበው እና ቀረበኝ፣ ጓደኛ የሆነ በደንብ ተቀራረብን። በችግር ጊዜ ከጎኔ ነበረ፣ ብዙ ነገር ሳጣብሮ ነበረ አለቻት። ከዛይን ጊዜ ቱርካን ኒያት የነገራትን ነገር አስታወሰች። ይህ ኒያት ይኸውልሽ ቱርካን አንቺ በጣም ጥሩ ሰው ነሽ፣ ንጹህ ልብን ያለሽ እና በጥሩ ቤተሰብ እንዳደግሽ ያስታውቃል። ነገር ግን ይኸውልሽ ሰው በዚህ ምድር ላይ ማመን በጣም ከባድ ነው። አሁን አንቺ ሶመርን ታምኘዋለሽ አላት። አምነዋለሁ አለችው። ነገር ግን ሚኔን እንዳታምኛት፣ ሚኔ በጣም አደገኛ ሰው ናት። ሚኔ ማለት አንድ ጊዜ ተጠቅማብሽ አሽቀንጥራ የምጥልሽ አይነት ሰው ናት። እባክሽ ተጠንቀቂ። ይኸውልሽ እኔ በሚኔ ጉዳይ ተስፋ አልቆርጥም። እኔ ልነግርሽ የጠራሁሽ ሌላ ጉዳይ ነበረ። ነገር ግን ሚኔ ራሷ እንደላከችሽ ሲገባኝ ይህን እድል ራሷ ልትጠቀምበት እንደሆነ ሳውቅ ነገሩን ቀይሬዋለሁ። ግን ንገሪያት እኔ በእሷ ጉዳይ ተስፋ እንደማልቆርጥ እሺ። በነገራችን ላይ ከዚህ ሁሉ ጦርነት በኋላ ምንም ጥሩ ነገር አይመጣም። ወይ ሶመር እስር ቤት ይገባል ወይ እኔ እሞታለሁ፣ ወይም በተቃራኒው እኔ እስር ቤት እገባለሁ ወይም ሶመር ይሞታል። እንግዲህ ሶመርን በጣም የምታፈቅሩ የምትወጁ ከሆነ ገና ከሆኑ እሱን ላለማጣት ብለሽ ብዙ ጥረት ማድረግ አለብሽ ማለት ነው። እንግዲያውስ የሚኔ ልጅ አባት እኔ እንዳልሆንኩኝ ካረጋገጥሽ ሂጂና እሷን ጠይቂያት እያላን ነበረ። ቱርካን ፊቷ ላይ ፍርሃት ይነበብ ነበር። አሁን ይህን አስታወሰች። ከዛ ከሚኔ ጋር ልትጣላ ነው። ሚኔ ይኸውልሽ የልጁ አባት ማን ነው ብላ ጠይቀቻ። ምን አገባሽ ትላታለች ሚኔ። የልጁ አባት ማን ነው? የልጁን አባት ንገሪኝ፣ ስሙ ማን ነው? ማን ይባላል? እንዴ ለምንድን ነው አንቺ ቆይ እንደዚህ ሶመር በማያገባው እየገባሽ ህይወቱ የምትረብሹ? ሶመር ምን ያርግ እያለቻት ሚኔ ግን በአንድ በኩል አይመለከትሽም። ይኸውልሽ ቱርካን በማያገባሽ አትግቢ። የኪራዝ አባት ማን ሊሆን ይችላል? ይኸውልሽ ሲጀመር ማለት ነው ፖሊሶቹ ባለፈው ሲጠይቁኝ ነግሬያቸዋለሁ። እነሱ ጠይቀውኝ መልሻለሁ። አንቺ ማነሽ? ለምን ብዬ ነው ለአንቺ ምነግርሽ እያለቻን ነበረ። ቱርካን ተናዳ ትታት ሄደች። ከዛ ኒያት ወደ ሚኔ ደወለ። ምን ፈለግ? ለምን ነበር ቱርካን የጠራት? ወንድ ከሆንክ አልነግራትም እንዴ? ምን አስፈራ አለችው። ሲጀመር አንቺ ያመቻችሽው ጨዋታ ውስጥ ገብቼ የምጫወት ይመስልሻል? እኔ አንቺ አቦካሹን የማቦካ ይመስልሻል? አላረጎም ትክክለኛው ጊዜ ይመጣል። ሌሎች ለቱርካን ግን መስማት ያለባትን ነገር በሙሉ ሰምቻታለሁ። ተስፋ አልቆርጥም በአንቺና በኪራስ እያላን ነው። ሚኔ ገና ካሁኑ የቱርካን ነገር እያስፈራ ስልኩ ከተዘጋ በኋላ ወገቧን ይዛ በአንድ አቅጣጫ እየተመለከተች ታስባለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን
ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።